እስከ መቼ እንረዳ ነው ያሉት? እስከ መቼ? ከአንዱ ቦታ ላይ ሲኬድ እጅግ ስሜት ያለው የሚያምነው ይሄ ሁሉ ህዝብ እንዴት ነው? ይሄ ሁሉ ህዝብ የት ነው የሚያድረው? የት ነው የሚተኛው? እሱንቱ ጋር ነው የምንጠይቀው። መንግስት የት ነው ያለው? እውነት አንድ መንግስት አንድ ቃል እውነት ከሰማኸኝ ላስታውስ። ስለ እናት ተናግረህ ነበረ። ዛሬ እናቶች እያለቀሱ ነው። የዛን ሰዓት አንተ ስለ እናት ስትናገር ብዙ እናቶች አንተን ወደውሃል፣ ብዙ ህፃናቶች አንተን ወደውሃል። ዛሬ ግን እያለቀሱ ነው እነዛ እናቶች። እባክህን አሁንም ሲያጠፍ መንግስት ሊያጠፋ ይችላል። ሲያጠፋ ቆንጥጡ ያልከውን ቃል አስታውሰው። ከዛ በኋላ እነዚህን እናቶች ዞር ብለህ ተመልከት። እነዚህን አባቶች የእውነት ትላንትና ደስ ብሎኝ ነው ያደርኩት በቢላን ትምህርት ቤት ውስጥ። ዛሬው ሙሉ ቀን ከነሱ ጋር ደስ ብሎኝ ነው ያልኩት። ደስ ብሏቸው ነበር ከነሱ ጋር ያልኩት። እኔ እዚህ ጋር ደግሞ ስመጣ የሚያምነው ይሄ ሁሉ ህፃናት ወዴት ነው የሚወድቀው? ፀሐይ፣ ብርድ፣ ከዛም አልፎ ጅብ። ምንድነው እየተደረገ ያለው? መንግስት የት ነው ያለው? እባክህን ጎንበስ ብለህ ተመልከት። እባክህን በወለጋ ኦነግ ትለናለህ፣ በዚህ ጁንታ ትለናለህ። እኛ የገባን ነገር ምንም የለም። በየቦታው ይታረዳል፣ በየቦታው ይፈናቀላል። ይሄ ሁሉ ከጓሮ ማሳ ያለው ነው። ይሄ ሁሉ የሚያበላ ህዝብ ነው። የሚበላና ለማኝ አይደለም። እውነቴን ነው። ለማኝ ህዝብ አይደለም። እርዳታም የሚፈልግ ህዝብ አይደለም። የሚረዱ ናቸው። ይረዳሉ፣ ይሰጣሉ። 1-2 ኩንታል አይደለም በመቶ የሚቆጠር የሚሰጡ ናቸው። እናቀዋለን የወሎን ህዝብ። እባክህ መንግስት አሁን ያለው ህዝብ ለህዝብ ነው እየተረዳዳ ያለው። መንግስትን ነው የምንፈልገው እኛ። ሀገራችን ሰላም ይሁን። በወዲያም ያሉትን ምንድነው ስም እየተሰጠ እየተከፋፈለ ስም እየተሰጠ እየተጎዳ ያለው የአማራ ህዝብ ነው። በዚህም ስም ሰጣቸው፣ ነገር ግን እየተጎዳ ያለው የአማራ ህዝብ ነው። ወዴት እንሂድኛ? ማረፊያችን የት ነው? መጨረሻችን የት ነው? ሀገራችንስ እንዴት ነው መጨረሻው? የእውነቴን ነው። ኢትዮጵያን ሰላም ያድርግልን። ነፃ ትወጣለህ፣ እኛም ነፃ እንወጣለን። እንዳለቀስን አንቀርም። ይሄ ሁሉ ህዝብ የአዋቂዎቹ አይደለም የህፃኖቹ እንባው ይፋረዳልና ፍርድ ከሰማይ ፍርድ ከእግዚአብሔር እንጠብቃለን። እኔ እንጃ ምን እንደምላችሁ አላቅም። ይሄ ነው አልልም። እግዚአብሔር ግን ከናንተ ጋር ይሁን።